ያፌት ተጉርቶ ሆስፒታል ገብቷል። በጣም ነው የታመመው። ምክንያቱም የተወጋው ሆዱ ስለሆነ ተጎርቷል። እና ኤፍራታም ደነገጠች። ሉሊትም እንደዛ ደንግጣለች። የምር ያስደነግጣል። ያው ታውቃላችሁ ያፌት ኃይለኛ ነኝ ጠንካራ ነኝ ብሎ ራሱን ቢያስብም መጨረሻው ግን እንደዚህ ሆኖ ቀርቷል። መቼ እንደሚያገግምም አይታወቅም። እሱ የሚያስበው ናታን እንደጎዳው ነው፣ ግን አይደለም። ናታን አልጎዳውም ማለት ነው። ናታን ጫፉንም አልደረሰም። ውድና እየተከበራችሁ ቤተሰቦች ደህና ናቸው? ሰላማችሁ ይብዛልኝ። እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሐረግ ድራማ ክፍል 77 ተለቋል። ጋብዛችሁ እዩት። እንግዲህ ያፌት እንግዲህ ሆስፒታል ገብቷል። ተጎድቷል ማለት ነው። በጣም ነው የተጎዳው። ተወግቶ ተጎድቷል። እሱም ያስበው ናታን ነው እንደዚህ ያደረገኝ ኤፍራታ ሊወስድብኝ ነው ለበቀል ብሎ እንደዚህ ያደረገኝ ብሎ ያስባል። ይሄ ደግሞ እንዲያስብ ያደረገው ያ የገዛው ቤተሰቡ ዘመድ የተባለ ልጅ ነው። እሱ ደግሞ ያደረገው ራሱ ስለሚያውቅ ራሱ ስላደረገው የወጋው ናታን ሳይሆን እሱ ነው። ልክ እንደተወጋ እንዳይነቃብኝ ብሎ ቶሎ ብሎ መጥቶ ምን ሆነሃል? ማን ነው የወጋክ? ናታን እኮ ትናንትና ቤት አልነበረም፣ ተነጋግራችሁ ይሁን እንዴ ብሎ አወራ ማለት ነው። እና ቢሆንም ወዳው ነው መልስ ያገኘ። በቃ ናታን ነው እንደዚህ ያደረገኝ፣ ስለዚህ መበቀል አለብኝ ብሎ ተነስቶ ወደ ናታን ይሄዳል። ይሄ ናታን ደግሞ ጭራሹንም ይሄ ነገር አልሰማም። እንኳን ማየት አይደለም አልሰማም ያፌት እንደተወጋ። ናታን በዚህ ሰዓት እሱ ቆሞ መበቀል ስለሚፈልግ ናታን ያፌት ጭራሹንም እንዲሞት ስለማይፈልግ በቃ ጭራሹንም አንተ እንድትሞት አልፈልግም፣ በቁም ነው ምገልህ እያለ ነው። እንግዲህ እነኚህ ወንድማሞች መቼ ነው ወንድማሞቹ እንደሆኑ የምታወቀው? ያፌትም መቼ ነው ይሄ ነገር ሂል የሚያቆመው? ኤፍራታን እንግዲህ የራሴን አደርጋለሁ ቢያንስ እኔ ራሴን ከሳትኩ እንኳን ኤፍራታን ወስዳለሁ ብለ አታስብ እያለ ነው። ለኤፍራታም ከዚህ በፊት እኔ አሁን ጠንካራ ነኝ፣ ከዚህ በፊት ብዙ ነገሮች እኔ ያልኳቸው ነገሮች የጠውት አቅም ስለሌለኝ ነው። ለዛሬ ቀን ግን አቅም አለኝ፣ የፈለኩን ማድረግ ከፈለኩ ይሄንን ዓለም መገለባበጥ ይችላለሁ እያለ እየፎገረ ነበረ። ግን ምን ያደርጋል ያፌት ወዳው ተወክቶ መጣ ማለት ነው። ሰው ልጅ እንዴት በምን እንደሚጎዳ ስለማይታወቅ ሰው ወጥቶ መግባቱ አንድ ነገር ነው እና በጨለማ ውስጥ ያ ልጅ ጠብቆ ነው የወጋው። እሱም ግን ከሱ ቂም አለው። ያው የሱ እናት ያፌትን አሳድጋለች እንደ እናት ቢሆንም ግን የሰርግ ቀን እናቴን ትንሽ እንኳን አላከበረም። ለእናቴ ክብር የለውም። ከሁሉም ሰው እኩል ነው የጠራት። አስቀድሞ እንኳን እናቴ እኔ ላገባ ነው አላላትም። ስለዚህ ይገባዋል፣ እንደውም ይጨምርለታለሁ ነው ያለው። ዳጊ ደግሞ ይሄ ሲሰማ በጣም ነው የተናደደው፣ በጣም ነው የተደነገጠው። ምክንያቱም ዳጊ የፈለገው ያፌት እህትን ጎርቶታል፣ ብዙ ነገርን አድርጎታል። እሱ ላይ ያደረገ ክፋት በጣም ያስጠላል እና የሆነ ነገር አስደንግጠው ምንም ሳትጎዳ አስደንግጦ ነበር ያለው የተባባሉት። እሱ ደግሞ ሄዶ ወጋው ማለት ነው። ሲወጋ ደግሞ ተጎድቷል፣ ብዙ ደም ፈሶታል እና በጨለማ ውስጥ ስለሆነ ማንም አልደረሰለትም። በጨለማ ውስጥም ቢሆን ግን እንደዛም ሆኖ ወደ ቤት ተመልሷል። ኤፍራታም ተጨንቃ ነበረ። ምን ሆኖ ነው? እንደ ነጽዮንም ደግሞ እዛ ናታን ቤት ስላልነበረ ሙሉ ቤተሰብ ተጨንቆ ነበረ። ለምንድን ነው ናታን አንቺ ጋር ነው የመጣ ብላ ስትጠይቀው እኔ ጋር አልመጣም፣ ያፌትም አልመጣም ብላ መለሰችለት። እና ኤፍራታ በዛ ጊዜ እነኚህ ሰዎች አንድ ላይ ተገናኝቶ ይሁን ሆነ ነገር ተፈጥሮ ይሁን ብላ አስባ ነበረ። ልክ ናት ያሰበችው። እንግዲህ ያፌት ተወክቷል።
ሉሊት ደግሞ ወዳ ነበረ የነገረችው። ወዳው ምንም ብዙም ሳትቆይ ለያፌት ደውላ አሳውቃለች። ናታን ቤት አልነበረም። ምናልባት ኤፍራታ ጋር መጥቶ ነው እንዴ? ኤፍራታ ጋር መጥቶ ያው ባለፈውም ፍቅራቸው እዚህ እንዳወሩ እዛ ሄዶ ካወሩ ብዬ ነው ብላ ስታወራ በጣም በአሁኑ ሰዓት ጥሩ የሚጠቅም ነገር ነገርሽኝ፣ አመሰግናለሁ ብሎ አመሰገናት። ምክንያቱም ያፌት ነው ናታን ነው እንደዚህ ያደረገኝ ብሎ ማለት ነው። ግን ደግሞ ከናታን ጋር ሲገናኙ ብዙ ነገር አውርቷል። እኔ አላደረኩም ብሏል። እንደውም ጭራሹንም እስከ ቤት ድረስ ነው ያደረሰው። ቢሆንም ግን ተባብሶ ብሶባታልና ሆስፒታል ገብቷል። እንደዛ ነው ያፌት። እንግዲህ እኔ ጠንካራ ነኝ ብልም የሰው ጥንካሬ ከዚህ አልፍም እና ሉሊት ደግሞ በጽዮን ተይዛለች ተጣምዳ። በዛሬ ቀን ራሱ ሽንት ቤት ቆልፋበት፣ ያው ታውቃላችሁ በምግብ እንደተመረዘች ሉሊት እየታመመች ነው በጽዮን ምክንያት ማለት ነው። ጽዮን እንግዲህ ምግብ ለሷ ለይታ መድኃኒት አድርጋበት ነው ሰጠችው። ሉሊትም ይጣፍጣል ብላ እኔ ርቦኝ ነበረ ደግሞ የዛሬ ምግብ ልየት ይላል ብላ ነበር። ያው ጽዮን ምግብ መስራት አትችልም ምና እያሏት እየፎጎራት ነበረ። እሷም ለዛ ነው አሳምራ ራስ ሰርታ፣ ግን ሉሊትም እንዳጋጣሚ ስትመጣ ጽዮን አደረገችበት ምግብ ላይ መድኃኒት። ያው ጽዮን ታውቃላችሁ ሉሊት ጽዮን ላይ ምን እንዳደረገች ሁሉም ነገር ስለማስታወስ ስለጀመረች ይሄ ምስጢር የሚያውቀው ኤፍራታ ብቻ ስለሆነች ለዛ ነው አሁን እሰራልሻለሁ ህይወቴን እንዳመሰቃቀልችሁ አንቺም ህይወት አመሰቃቀላለሁ ብላ ተነስታለች። ብቻ መጨረሻ ምን ይሁን የሉሊትና የጽዮን መጨረሻ ምን ይሁን? ሉሊት እንግዲህ ችግር ውስጥ ነው ያለችው። ወደ ሽንት ቤት እየሮጠች ነው። ከባድ ሁኔታ ውስጥ ነው ያላችሁ። ጽዮን ደግሞ በር እየቆለፈች ሽንት ቤት እንኳን እንዳትገባ እያደረገቻት ነው። ይገባታል። ምክንያቱም ያደረገችኝ ነገር እኮ ብዙ ነው። እንደገና ደግሞ ሰዎችን ትጸይፋለች። ለዛ ነው የሰራተኛ ሽንት ቤት ውስጥ ትግባ ብላ እዛ ሮጣ ገባች። እንደዛ ነው እንግዲህ ዝቅ ከፍ ከፍ ማለት ዝቅ ያደርጋል። እና ሉሊት እንግዲህ ታውቃላችሁ በጣም ሰው እንደምትንቅ ሰው እኔ ከምንም በላይ እንደምትል እንደለዛ ነው ጽዮንም እየተበቀለቻት ነው። መጨረሻው ግን ምን እንደሚሆን አይታወቅም። ሐኪም ቤትም አልሄደችም፣ እዛው እየታመመች ነው። ያ በአሁኑ ሰዓት አንድ ጊዜ ነው የታመሙት ወንጀለኞች፣ ሁለቱም ወንጀለኞች ያፌትም ሉሊትም አንድ ጊዜ ታሟል። ምን እንደሚሆኑ አይታወቅም። እንደዛ ነበረ ውዶቼ። ናታን እንግዲህ ዝምታውን ሰበረ። ምን አስቦ ይመስላችኋል? ቢዚ ነኝ በራሴ ቢዚ ሆኛለሁ እያለ ነው። ስለ ኤፍራታም እያሰበ አይደለም። ዝም ብሎ የተቀመጠ ይመስላችኋል ወይስ ናታን ለምንድን ነው ዝምታውን የሰበረው?